سورة الرحمن مكية وآياتها 78 آية سمنت አንቀጾች አቀፈች ስትሆን መካ የወረደች ሱራ በመሆን ትታወቃለች እና ይህች ሱራ እንደተለመደው ያው ስለ አላህ Subhanahu Wa Ta'ala ምንነትና ማንነት ነው የምታስተዋውቀው ለሰዎችና ለጂኖች በዚች ምድራዊ ህይወታቸውም ሆነ በመጪው ዓለም የለገሳላቸውንና የቸራቸውን ጸጋ ዋናዎቹን በመግለጽና በማስተዋወቅ ታዲያ የዚህ ሁሉ ባለቤት የሆነውን ጌታ ለምን አታመሰግኑምና ታስተባብላላችሁ በማለት ወቀሳ በየጣልቀው በማስገባት ለየት ለባለ መልኩ ታቀርበዋለች ማለት ነው እና فبأي آلاء ربكما تكذبان የሚለውን የጥያቄ ቃል ወደ 31 ጊዜ በመድገም ከማንኛውም ሱራ ታይቶ የማይታወቅ መልክ ትሰጣለች ማለት ነው الرحمن الله الرحمن جل ثناؤه الرحمن በመባል የታወቀው ጌታ ያውሩሁ ማለት ነውና علم القرآن ሰዎችን ቁርአንን የመሰለን ጸጋ አስተማራቸው እና ከዋለላቸው ውለታ ሁሉ ዋነኛውና ዘላቂው ቁርአን ነውና እሱን ተሁሉም በፊት አስቀደመው ማለት ነው ወደፊት የዋለላቸውንና የሰራቸውን ጸጋ በቅደም ተከተል ያመጣዋል ግን ከሁሉም በፊት ቁርአንን ለሰው ልጆች ያሳወቀ መሆኑ ከማንኛውም ውለታው ቀድሞ ሊጠቀስ የሚገባ ቁም ነገር መሆኑን ለማሳየት ሩሩ የሆነው ጌታ ለሰዎችና ለጅኖች የህይወታቸው መመሪያ ይሆን ዘንድ ቁርአንን አወረደላቸውና አሳወቃቸው ይላል خلق الانسان ሰውን ፈጠረው علمه البيان መናገርንም አስቻለው ይላል እና ሰውም ራሱን ከመፈጠር በፊት ቁርአን ማስተማርን አስቀደመ ማለት ነው የቁርአንን አስፈላጊነትና አንገብጋቢነት ለማሳየት እንግዲህ የሰው ልጆችን አላህ Subhanahu Wa Ta'ala በፍቃዱ እና በጥበቡ ፈጠራቸው ከፈጠረም በኋላ እንደማንኛውም እንስሳትና ነፍሳት ድኩማን ሳያደርግ ዕውቀትን መናገርንና ማስረዳትን አለገሳቸው በልባቸው የሚያስቡትን ነገር በአንደበታቸው እንዲገልጹ ታስቻላቸው ማለት ነው ከሌሎች እንስሳቶች በመለየት ይሁሉ ታላላቅ ውለታ ነው እንግዲህ ለሰዎች አሸምሱ ወልቀመሩ ቢሁስባን ፀሐይና ጨረቃ ደግሞ በሂሳብ በረቀቀ ስሌት ይጓዛሉና ይንቀሳቀሳሉ ለሰው ልጆች አገልግሎት ለመስጠት ማለት ነው እና አላህም ለሰዎች ከዋለላቸው ውለታ ፀሐይና ጨረቃ የሚባሉ ብርሃን ሰጪ የሆኑ ከዋክብቶች ሁሉ ጊዜ ጠዋት ከማታ ከምስራቅ ወደ ምዕራብ በሚያደርጉት ጉዞ አንድ ቀን ሳይስተናከሉና ሳይደናቀፉ ወደ ኋላ ሳይጎተቱ ወደፊት ሳይቀድሙ በጣም የረቀቀና የተስተካከለ በሆነ ስሌት ጉዟቸውን ያጠናቅቃሉ በየለቱ ይላል ይሄን እንግዲህ ማድረጉም አላህ Subhanahu Wa Ta'ala ለሰው ልጆች በዚህ ምድር ላይ የመኖር እድላቸውን ሲጠብቅላቸው ነው ማለት ነው ፀሐይና ጨረቃ ባይኖር በዚህ ምድር ላይ መኖር አይቻልም ነበርና ወነጅሙ ወሸጀሩ የሱዳን ነጅም ከዋክብቶችና ዛፎች ደግሞ ለአላህ ክብርና ለልና ዝቅ ይላሉ ያ አላህ Subhanahu Wa Ta'ala የፈጠራቸው መሆናቸውን ስለሚያውቁ እነዚህ ጀማዳት ጉዛን የመሰሉ ነገሮችም ሳይቀሩ ለአላህ አክብሮት ይሰጣሉ ተስናም ያሳያሉ ማለት ነው ወይም ነጅም ማለት ሐረግ የሆኑ የበቀልት አይነቶች በጉልበታቸው የማይቆሙ መሬት ለመሬት የሚጎተቱ ነገሮች ሁሉ ነጅም ይባላሉ ሸጀር ማለት ደግሞ በቅልጥማቸው ወደ ላይ ቀጥ ብለው አካላቸውን ችለው የሚቆሙት ናቸው እና ሐረግ ያላቸውም የሆኑ ቅልጥም ያላቸው በቀልቶች ሁላቸውም የፈጣሪያቸውን ታላቅና ኃያልነት አውቀው ለሱ ፍቃድ ተገዥነታቸውን ያሳያሉ ያው በቀሉ ሲላቸው ይበቅላሉ አብቡ ሲላቸው ያብባሉ አፍሩ ሲላቸው ያፈራሉ ኑሩ ያላቸውን ያልኖራሉ ጥፉ ሲላቸው ይጠፋሉ የአላህን ትእዛዝ ተጥለጥ ብለው ይቀበላሉ ማለት ነው ከዛም ሌላ ወይም ሸይን ላይ ሰብዮ ቢሐምዲ እንደሚባለው በራሳቸው ቋንቋ እኛ ባንሰማና ባናውቅም ጌታቸውን ያወድሳሉና ያመሰግናሉ ማለት ነው ወሰማአ ረፋሃ ወضع الميزان ሰማይን ደግሞ በህዋ ላይ ከፍ አድርጎ አጉኖ ገነባት ወደኛ ሳትቀርብ የ500 ዓመታት ርቀት ያህል
ጉና ባዶ ህዋ ላይ ተንጠልጥላ እንድትገነባ ተደረገ በኃይልና በጥበቡ ማለት ነው። ወወضع ሚዛን እንደገና ደግሞ ፍትህን አወረደ። የሰው ልጆች በተፈጥሮ ስሜታቸው በፍትህ መኖርና መተዳደር አስፈላጊና ጠቃሚ መሆኑን አውቀው ሁላቸውም ጌታ ያሳወቃቸውን ፍትህ እንዲከተሉ አደረጋቸው ማለት ነው። አላህ ተጠው ፊል ሚዛን እና በሚዛን በአድል በፍትህም ድንበር እንዳታልፉና እንዳትሳሳቱ በማለት አስጠነቀቀ። ወይም እንዲህ ላታረጉ ዘንዳ ፍትህን አስተማረ ማለት ነው። አስተማረ በምንልበት ጊዜ ያው በተፈጥሮ ማንኛውም ሰው ጉልበተኛ ደካማውን እንዳይበድልና እንዳይበዘብዝ ማንም ሰው በህግ መዳኘት አለበት የሚለውን ነገር በልቡ አሳደረበት ማለት ነው። እና በራሱ ዘዴና ስልት ያን ፍትህን እንዲከተል አደረገው። አወረደ በምንልበት ጊዜ ደግሞ በቀጥታው በነብያቶች አማካይነት ፍትህን አወርዷል በየጊዜው ማለት ነው። የሰው ልጆችን አንዱ ሌላውን ሳይበድል ተደጋግፎና ተባብሮ እንዲኖር የሚያደርግ ስርዓት ዘርግቶላቸዋል በረሱሎቹ አማካይ ማለት ነው። ይህንንም ታደረገ በኋላ በአድል በፍትህ አንዱ ሌላውን እንዳይበድል ድንበር አልፎ እንዳይሄድ በማለት አደራና ንዛዝ ያስተላልፋል ማለት ነው። ወአቂሙል ወዝነ ቢልቅስት እና ሚዛንን ደግሞ በትክክል አቁሙ በማለትም አዟል። አንድ ነገር ተፍራችሁ በመታስረክቡበት ጊዜ እንደ ሰላቢዎች ሳታካስሩ በትክክልና በታማኝነት እንዲሁም ዕቃውን አስተካክላችሁ ሞልታችሁና መዝናችሁ አስረክቡ እንጂ አታጓሩና አታካስሩ። ወላ ትስሩል ሚዛን የምትመዝኑትን ነገር አታካስሩ በማለት አደራ ብሏል። ይህም እንግዲህ የሰዎችን መብት ለማስጠበቅ ያደረገው ነው ማለት ነው። ወልአርض ወضعها للأنام መሬትን ደግሞ ለሰዎችና ለሌሎችም ፍጥረታቶች መስፈሪያና መኖሪያ ተሆን ዘንዳ በዚህ ባለችበት መልኩ ደልድሎና አዘጋጅቶ አደራጅቶ አቅርቧታል ማለት ነው። መሬትን በዚህ መልክ ደልድሎ ባቀርባት ኑሮ በላዋ ላይ ያሉ ፍጥረታቶች ሁሉ በቀላሉ ሊኖሩና ሊጠቀሙ ሊገለገሉባት አይችሉም ነበርና ፊሃ ፋኪሃቱን እና በዚህ በምድር ውስጥ የተለያዩ አትክልቶችና ፍራፍሬዎች ይገኙባታል በአላህ ችሮታ። ወነኽሉ በተለይም ነኽል የሚባለው ይሄ ተምር ዛፍ በጣም ጠቃሚ የሆነው ዛፍ ከነዛው ከፋኪያዎቹ መካከል ይኖራል ማለት ነው። ዛቱል አክማም የእንቡጥ ባለቤት የሆነው እና የተለያዩ እንግዲህ አትክልቶች እንዳሉ ሁሉ ተምርም ደግሞ የአትክልቶች የዛፎች አለቃ ሁሉ በመሆን በአላህ ፍቃድ ተገኝቷል በዚህ ምድር ላይ። ይህን ሁሉ እንግዲህ አላህ Subhanahu Wa Ta'ala ለሰው ልጆች ያለውን ትኩረትና እንክብካቤ ያሳያል ማለት ነው ግደለሽ አለመሆኑ። ወልሐቡ ዱልዓስ ወረይሃን እንደገና ደግሞ የአዝመራና የእህልም አይነት በዚሁ ምድር ላይ በስፋት ታገኛላችሁ። ያው እንደ ስንዴ እንደ ገብስ እንደ ማሽላ ያሉና የመሳሰሉትን የእህል የአዝመራ አይነቶችን ሁሉ አስገኝቼና አፈጥሬላችኋለሁ ይላል። የአዝመራ ዱልዓስፊ የአስፍ ባለቤት የሆነ አስፍ ማለት የገለባ ማለት ነው። ራሱ ፍሬው ለሰዎቹ የሚያገለግል ሲሆን እንደገና ደግሞ ጭዱና እብቁ ወይም ገለባው ለእንስሳዎቹ እንዲያገለግል ተብሎ ሁለቱን ጥቅም በጣምራ የያዘ አርጎ ፈጥሮታል ማለት ነው። ወራይሃን እንደገና ደግሞ የሽታ አይነት የሆኑ በቃዎችንም የተለያዩ ጣፋጭ መዓዛና ሽታ ያላቸው የበቃ አይነቶችንም በተመሳሳይ መልኩ ፈጥረንላችኋል። እንደ ጽጌረዳ ያሉና ሌሎችም የሚጣፍጡና ለተመልካች የሚማርኩ የሚያስደስቱ የተለያዩ ቀለማትና ከለራት ያላቸው የአበባ አይነቶችንም ፈጥረንላችኋል። ፈቢአይ አላኢ ረቢኩማ ትከዚባን ታዲያ ከነዚህ ተተጠቀሱት ሁሉ ከአላህ ጸጋዎችና ስጦታዎች በየትኛው ክፍል ነው እናንተ ሰዎችና ጅኖች ልታስተባብሉ የምትፈልጉት? ይሄ ያንተ ኒዕማ አይደለም ወይም ለኛ አላደረክልንም ወይም ብታደርገው ለኛ ጠቃሚ አይደለም ብላችሁ ልታስተባብሉት የምትችሉት አላህን ተጠቀስኩት ሁሉ በላይ ሲጠይቃቸው ሰዎችና አጋንንቶችን ይላል። እና ይሄን በሚባልበት ጊዜ ወላ ቢሸይ ምን ኒዓሚከ ረበና ኑከዚቡ ፈለከል ሐምድ ማለት ሱና ነው። ማሊ አራኩም ሳኪቲን
ወአረል ጅነ ኸይረን في جوابها እንዳሉት ረሱል አለይሂ ሰላም ይሄንን አያት በሚቀሩ ጊዜ ሰሃቦች ጸጥ ብለው ያዳምጡ ነበር እና ጅኖች ይሄን አያት በሚቀራላቸው ጊዜ ከናንተ የተሻለ መልስ ሰጥተዋል እናንተ ዝም ማለታችሁ ለምንድን አሏቸው ምን አሉ ሲሏቸው ጊዜ فبأي آلاء ربكما تكذبان ከጌታችሁ ውለታዎች በማንኛው ነው የምታስተባብሉት ብሎ ጌታ ሲጠይቃቸው ወላ ቢሸይ ሚን ኒዓሚከ ረበና ንከዚብ ፈለከ الحمد ካንተ ውለታ ምንንም የምናስተባብለው ነገር የለም ላንተ ምስጋና ይገባህ በማለት መልስ ሰጥተዋል ታዲያ እናንተም እንደነሱ ማለት አለባችሁ እንጂ ለምን ዝም አላችሁ ብለዋልና ይሄ በተባለ ቁጥር ወላ ቢሸይ ሚን ኒዓሚከ ረበና ንከዚብ ፈለከ الحمد ማለት አስፈላጊነቱ ተገልጿል ማለት ነው خلق الانسان من صلصال كالفخار እና አሁንም የረህማን የሆነው ጌታችሁ ሰውን እንደ ሸክላ ሆኖ የሚጮህ ከሆነ ነገር ፈጠረው ይላል ማለት ምንድነው የመጀመሪያውን ሰው ነብዩላህ አደም አለይሂ ሰላም መጀመሪያ አላህ እንግዲህ ካላባትና ካልናት ነውና የፈጠራቸው አፈሩን አብኩቶ ጭቃው ለብዙ ጊዜ ተዘፍቶ ከቆየ በኋላ ያን ጭቃ በሸክላ መልክ የተለያየ ቅርጽ ሰጥቶ በሰው ምስል አዘጋጅቶ አደረቀው እና ሸክላ ደርቆ ሩህ ተመግባቱ በፊት እንደዚህ እንደንስራ ሲመቱት ክልክል ነበር ሲመቱት የሚጨለጨል ከሆነ ሸክላ መሰል ነገር ሰውን የፈጠረ ጌታ ነው ረህማን እና ከፈኻር ማለት ልክ የሸክላ ቁራጭ መስል ነበር መጀመሪያ ህይወት ሳይዘራባቸው በፊት ነው እንግዲህ በዛ አባባል ቁርአን ስለ ነብዩላህ አደም አፈጣጠር በተለያየ ቦታ ደጋግሞ ተናግሯል እዛውን ከልፈኻር ሚን ሰልሳሊን ከልፈኻር ይላል ሌላው ቦታ ደግሞ ሚን ጢን ላዚብ ይላል ሌላው ቦታ ደግሞ ሚን ሐመኢን መስኑን ይላል ሌላው ቦታ ደግሞ ሚን ቱራብ ይላል እና እነዚህ የተለያዩ አገላለጾች ናቸው እስበርሳቸው የሚደጋገፉ እንጂ የሚነቃቀፉ አይደሉም መጀመሪያ ሚን ቱራብ ያለው ያ አላህ Subhanahu Wa Ta'ala አደምን ሊፈጥር ሲፈልግ ከተለያዩ የመሬት ክፍሎች አፈሮችን ቆንጥሮ እነዛን የተለያየ መልክና ባህሪያት ያላቸውን አፈሮች አዋህዶ በውሃ አራሳቸው ዘፈዘፋቸው እና መጀመሪያ አፈሩ መወሰዱ ሲታይ ከአፈር ነው የተፈጠረው ማለት ነው እንደገና ውሃ ሲጨመርበትና ሲቦካ ጭቃ ወደሚለው ጢን ወደሚለው ተለወጠ ማለት ነው አንድ መርሐላ አለፈ ይሄ ጭቃ ደግሞ ምን ሐመኢን መስኑን በጣም ተዘፍፎ ከመቆየቱ ብዛት የተነሳ ቡካቱ ሲበዛበት ሸተተ ሽታው ተለወጠ ማለት ነው አንድ ጭቃ ተዘፍፎ ብዙ ቀናት ሲቆይ ሽታው ይቀየራል ማለት ነው እንደገና ደግሞ አሁንም መቆየቱ ሲበዛበት ከመብካቱ ብዛት የተነሳ እስበርሱ ተያይዞ እንዲቆርጥ ማለቱ ትቶ እንደ ሐረግ ይጎተት ነበር ማለት ነው ከዛ በኋላ ደግሞ በሸክላ መልክ ቅርጽ ተሰጠው እጅ እግር ጭንቅላት ወገብ የሚባለው ሁሉ ተሰራለትና ልክ ዛሬ ያለው በሰው ምስል እንደዚህ ተዘርሮ ወድቆ ይታይ ነበር እንደግንዲ ማለት ነው እና ያ ጭቃ የነበረው እንግዲህ ቅርጽ ተሰጠው በኋላ ደርቆ በጣም እንግዲህ ከመድረቁ የተነሳ ጭቃው ጠንክሮ እንደዚህ ሲነኩት እንደ ቆርቆሮ ይጮህ ነበር ክልክል ይያለ ማለት ነው ከዛ በኋላ ሩህ የሚባለውን ሚስጥር ነገር አምጥቶ ሲያስገባበት እንደገና ሰውነቱ ለዝቦ የሚተጣጠፍና የሚዘረጋ የሚናገር የሚያስብ ያልታሰበ ልዩ ፍጡር ሆኖ ተገኘ እና በመልክ እንግዲህ ሰውን የፈጠረ የሆነ ጌታ ለሰው ልጅ ባለውለት አይደለም ወይ ጌታ ሊመሰገን ነው የሚገባው ወይስ ሊካድና ሊስተባበል ነው የሚለው አሁን ወኸለቀል ጃን በተመሳሳይ መልኩ ደግሞ ጃንን ፈጠረው ጃን ማለት የጅኖች አባት ነው ለኛ አደም አባታችን እንደሆኑት ማለት ነው የጃን የሚባለው ደግሞ ሚማሪጅ ሚናር ከሳት ንብልባል ነው የተፈጠረው ሳቱ እንግዲህ ንብልባል እንደዚህ ነደዱ ወደ ላይ እንደዚህ በሚውለበለብበት ጊዜ ኃይለኛ ነደድ ሲሆን ሶስት አይነት ከለር ይኖረዋል ከታይ የቢጫ ይሆናል ከፍ ብሎ ደግሞ እንደገና ቀይ ይሆናል መሐከለ ጫፉ ላይ ሰማያዊ የሆነች ከለር ይኖረዋል እንዲህ ስትንበለበት እና ከእንደዛ አይነቱ ተሚውለበለበው የሳት ንብልባል ነው የመጀመሪያው ጅን የተፈጠረው አባትም እናትም የሌለው ልክ እንደ አደም ማለት ነው እና በመልክ ጅንንና ሰዎችን ፈጠረ መላእክቶችን ደግሞ ተኑር ፈጠራቸው ማለት ነው እና እነዚህን ሁሉ ፍጡሮች እንግዲህ ያለምን መነሻ አላህ Subhanahu Wa Ta'ala አንዱን ከአፈር ከጭቃ ሌላውን ከእሳት ንብልባል
ሌላውን ከኑር ሲፈጥር የዚህ አይነት ውለታ ባለቤት የሆነው ጌታ ሊመሰገንና ሊወደስ ይገባዋል ወይም ደግሞ ችላ ሊባልና ሊካድ ሊስተባበል ነው ብሎ ይጠይቃል ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን እና ጌታችሁ ከለገሳችሁና ከቸራችሁ ጸጋና ውለታ በየትኛው ክፍል ነው የምታስተባብሉት? አባታችሁ በዚህ መልክ መፈጠሩ አያስፈልግም ነበር ወይስ ተፈጠረ ደግሞ መፈጠሩ ለእናንተ የሰጣችሁ ጥቅም የለም ልትሉ ነው የምትፈልጉት? ወይም ደግሞ በጅኖች በኩል ጅኖች ያው ከእሳት አባታችሁ ተፈጥሯል ባልፈጥረው ይሻል ነበር እሱ ባይፈጠር እናንተም አትገኙም ነበር ከተፈጠራችሁም ወዳ ደግሞ በተከታታይ የምሰጣችሁ ጸጋ እንደዚህ አላስፈላጊ ነበር ልትሉ ነው እንዴ የምትዳዱት ወይስ ምን ለማለት ፈልጋችሁ ነው በማለት ሰዎችንም ጅኖችንም በጣም ራይ ጠይቃቸዋል ማለት ነው። እና ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ውለታ አላ ማለት የአላህ ኒዕማ ማለት ነው። ውለታ ረቢኩማ በጌታችሁ ውለታ ቱከዚባኒ ታስተባብላላችሁ በየትኛው የጌታ ውለታ አላስፈላጊ ነው ብላችሁ ልትክዱና ልታስተባብሉ ታስባላችሁ ይላል። እኛ በማንኛውም ውለታ አናስተባብልም በሰጠን ሁሉ ምስጋና ይድረስ ብለን መመለስ ይገባናል ማለት ነው። ረቡል መሽሪቀይን ወረቡል መግሪበይን አላሁ ረህማን ማለት ደግሞ የሁለት ምስራቅና የሁለት ምዕራብ ቦታ ባለቤት ነው ይላል። ማለት ምንድነው? በክረምትና በበጋ የፀሐይ መውጫ የተለያየ ይሆናል። አንድ ጊዜ ወደ ደቡብ አንዳንድ ጊዜ ወደ ሰሜን ይንሸራተታል መውጫው ቦታ ማለት ነው በዛው በምስራቅ ከመሆኑ ጋራ እና በሁለቱ በበጋና በክረምት ሰዓት አንድ ቦታ አይደለም ፀሐዩ የሚወጣው የተወሰነ ቦታ ይሸጋሸጋሉ ለናንድታይ እና በሁለቱ ክፍል ዘመንን የምትወጣበት ምስራቅ ሁለቱ የተለያየ ቦታ ነው የዛ ባለቤት ነው። እንደገና ደግሞ መጥለቂያዋን በምዕራብ በኩል እንደዛው ሁለት ነው ማለት ነው። ወይም ደግሞ የሁለት መውጫና የሁለት መግቢያ ማለት ለጨረቃና ለፀሐይ ያው የጨረቃም የራሷ መውጫዎች አሏት የመውጫላት ፀሐይም የራሷ መውጫ አላት ሁለት ይሆናሉ። በመግቢያውም ትንከል እንደዛው ነው እና የሁለት ብርሃን ሰጮች አገልጋዮቻችሁ መውጫና መግቢያ ባለቤት የሆነ ጌታ ነው። እነሱን እንደፈጠረ ሁሉ የሚጓዙበትን መስመር ያስተካከለና ያደራጀውም እሱ ነው ለማለት ነው። እና ይሄስ ደግሞ አላስፈላጊ ነበር ወይ? ፀሐይና ጨረቃ ለናንተ መፈጠሩ አይጠቅምም ልትሉ ነው የምትፈልጉት? ወይም ደግሞ የመውጫና የመጓጓዣ መስመራቸው በዚህ መልክ ባልዘረጋላቸው ምንም አያስፈልግ ነበር ልትሉ ነው እንደምትፈልጉት? ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ውለታዎች በየትኛዎቹ ክፍሎች ነው የምታስተባብሉት ይላል። አሁንም ደግሞ በማንኛውም ውለታ አናስተባብልም ምስጋና ይገባ ጌታችን እንላለን። መረጀል ባህረይን የልተቂያን እንደገና ደግሞ ሁለት ባህሮችን በአንድ ቦታ እንዲደጋገፉና እንዲገናኙ አደረጋቸው። የጨዋማው ባህርና እንደገና ንጹህ ውሃ በአንድ ቦታ ይገናኛል ማለት ነው። በሚገናኝበት ጊዜ በይነሁማ በርዘኹን ላ ይብጊያን በአካል ተገናኝተውና ተነካክተው እየታዩ በመዋሃድ ደረጃ ግን እንዳይዋሃዱ እስበርታቸው ስውርና ምስጢራዊ የሆነ መከለያና መከላከያ አድርጎለታል። በመሆኑም አንዱ በሌላው ላይ የበላይነትን አይዳኝምና የሱን ማንነት አያሳጣውም ማለት ነው። እንግዲህ ይሄ የጨው ባህርና ይሄ ትክክለኛው ውሃ በሚገናኝበት ጊዜ ትልልቅ ባህር ላይ ሁለቱም ውሃ ነው ባይንስ ያውት ለመለየት ያስቸግራል። ግን አንዱ ውሃ ይሄ ጨው ውሃ እዛ ደህና ውሃ ላይ ሲገባ ደህናውን ውሃ ወደ ጨውነት አይለውጠውም። ወይም ደግሞ ያ የጨው ውሃ ንጹህ ውሃ ሲጨመርበት ወደ ንጹህነት አይቀይረውም ማለት ነው። ሁለቱም የራሱን ባህሪ ይዞ ባንዲ ይገናኛል ማለት ነው። አንዱ ባንዱ ላይ ጋልቦ ያልፋል። እንዴ ይሄኛውን እንደዚህ ብትጠልቅ አብሮ ይያለ የራሱን ማዕዝ ነው የምታገኘው የባህሩ ነው። ያኛውን ደግሞ ብትጠልቅ የራሱን እንጂ አንድ ቦታ ላይ ተገናኝተውና ተነካክተው ይያለ አንዱ የሌላውን ስም መልክና ጣዕም አያጠፋውም። ይሄም እንግዲህ የአላህ ረቂቅ ምስጢር ነው ማለት ነው። ሰው ይሄን ሊያረጋ አይችልም። ሁለት የተለያየ ማዕዛ ያላቸው ፈሳሾችን አንድ ቃል ላይ ቢጨምራቸው ሁለቱም ሌላውን ለማጥፋት በሚያረጉት ትግል
ከሁለቱም ውጭ ሆናል ይዘታቸው ማለት ነው። ለምሳሌ ጨውንና ሱካርን ያለ በጨውና በሱካር የተለወጠ ውሃ በተለያየ ቃምጥተህ አንድ ቦታ ብትጨምራቸው አንድ ቦታ ከተጨመረ በኋላ ሁለቱም ይዘታቸውን ይዘው ሊጓዙ አይችሉም። አንዱ ብዛት ያለው እንደሆነ ብዛት ያለው ያኛውን ያይለዋል፣ ጥቂቱ ይቸነፋል ማለት። እኩል ተሆኑ ግን ወይም ጨው የጨው ውሃ ሊባል አይችልም ወይም የሱካር ውሃ ሊባል አይችልም። ከሁለቱ የወጣ ሌላ ባህሪ ያመጣል። ከሁለቱም ጥቅም ውጭ ነው የሚሆነው ማለት ነው። ይህ ባህር ግን አላህ Subhanahu Wa Ta'ala ሁለቱም ቢገናኙም የራሳቸውን ባህሪ ይዘው እንዲሄዱ እንጂ አንዱ ሌላውን እንዲያጠፋውና እንዲያኛው አያደርገውም። ይህም እንግዲህ አላህን እንደምስጥር በጣም የረቀቀ መሆኑን ያሳያል ችሎታውን ማለት ነው። እና ፈቢአይ አላኢ ረቢኩማ ትከዚባን ከጌታችሁ ውለታዎች የትኛዎቹን ነው ልታስተባብሉ የምታስቡትና የሚቃጣችሁ በላቸው። ማንኛውንም ውለታህን አንክዲምና እናስተባብልም ምስጋና ይድረስ ጌታዬ። يخرج منهم اللؤلؤ والمرجان እና ከነዚህ ከተለያዩ የውሃ አይነቶች ለእናንተ ጥቅም ይውሉ ዘንዳ ሉሎችን ወፍራምና እንዲሁም ጥቅቅን የሆኑ የአልማዝ አይነቶችን የተከበሩ ድንጋዮችን እንዲወጡላችሁም አድርገናል ይላል። በተለይ ከዚህ ከጨው ባህር እንግዲህ የተለያዩ ጌጣጌጦች የባህር ዕቃዎችን ይፈጥራል። ይሄ የውሃው ባህሩ ተኝቶ የከረመው ውሃ አዲስ ዝናብ በሚወርድ ጊዜ አዲሱ የዝናብ ውሃ ሲጨመርበት ሌላ ነገር ከውስጥ ይፈጥራል ማለት ነው እንደማዲ እና የሉል የሚባለውን ነገር ይፈጥርና ለሰው ልጆች በተለያየ እንግዲህ መልኩ ወፍራም አይነት አለው፣ ቀጥቅቅን አለው። ሁለቱም የተለያየ ይዘትና ውበት ያለው የጌጥ አይነት ነው። እሱንም ከባህር ውስጥ ማንም ሰው ሳይሰራው በአላህ ጥበብ ብቻ ሁለቱ የተለያዩ ባህሪዎች ውሃዎች የዝናብ ውሃና መደበኛ ውሃ ሲገናኝ የሚፈጠረው ሉል ተቀቀኑንና ጉልጉል ወፍራም የሆነውን የሉል አይነትም እናወጣላችሁ አይደለንም እንደ የማውጣቱም ለእናንተ አላስፈላጊ ነው ብላችሁ ታስተባብሉት ይሆን ወይስ በየትኛው የአላህ ውለታ ነው ለማስተባበል የምትሹት በላቸው። በየትኛውም የጌታችን ውለታ እናስተባበለም ምስጋና ይድረስ እንላለን። ወለሁ الجوار المنشآت في البحر كالأعلام እንደገና ደግሞ በባህር ላይ የተሰሩና የተደራጁ የሆኑ መርከቦችንም ያዘጋጀላችሁ እሱ ነው። አላህ እንግዲህ የመርከብን ስራና አገልግሎቱን ባያሳውቅና ለዛ የሚሰሩትን ቁሳቁሶች ባይፈጥርላችሁ ኑሮ መርከቦች እስከየት ይመጡ ነበር? ያ መጀመሪያ የመርከብን ስራ በነብዩላህ ኑህ ጊዜ ነው እሱ ራሱ ያስተማረው በመላእክቶቹ አማካይነት ለነብዩላህ ኑህ አሳያቸው። ከዛ በኋላ የሰው ልጅ ከዛ ትምህርት ወስዶ ያ በመርከብ መገልገልን እየቀጠለና እያሳደገ እያስፋፋው መጣ ማለት ነው። እና በባህር ላይ የተገነቡ የሆኑ የመርከብ መሳሪያዎች ከልአዕላም ግዙፍነታቸው ልክ ጋራ ተራራ መስለው በባህር ላይ የሚንቀሳቀሱ የሆኑትን መርከቦች አላህ ነው እኮ የሰጣችሁና ያዘጋጀላችሁ። ዕውቀቱንም መሳሪያውን ጥሬ ዕቃውንም እሱ ባይሰጣችሁ ኑሮ ልታገኙት አትችሉም ነበርና ማለት ነው። ይህም ታዲያ አያስፈልግም ብላችሁ ታስተባብሉ ነው እንደምትፈልጉት ወይስ በየትኛው የጌታ ውለታ ነው ለማስተባበል የምትሹት በላቸው። በየትኛውም የጌታችን ውለታ አናስተባበለም ምስጋና ይገባበሉ ማለት ነው። ኩሉ መን ዐለይሃ ፋን እና በዚህ ምድር ላይ ያለ ፍጥረታት ሁሉ በሙሉ የሚያልቅና የሚጠፋበት ጊዜ ይመጣላችኋል። ሁላችሁም ለአንድ ሰሞን እንደ አዝመራ ወይም እንደ ክረምት በቃዎች በተብለጭልጫችሁ የምትጠፉ መሆናችሁን አትርሱ። ለዘላለም ቋሚና ኗሪ ብትሆኑ እንኳን ብታምጹና ብታስተባብሉ ምንም አልነበረም። ግን ሁላችሁም እንደ ክረምት አዝመራ የተወሰነ ጊዜ ታይታችሁ አበባችሁ ሲያበቃ እንደገና የምትረግፉና የምትጠፉ እስከሆናችሁ ድረስ በነቢያችሁ ላይ ማመጽና ውለታን መካድ ማስተባበሉ እንደማይበጃችሁ ነው የሚለው። ወይብቃ ወጅሁ ረቢከ ሁሉም ከዚህ ምድር ላይ ብጭጭ ብሎ በሚጠፋበት ጊዜ የጌታ ዛት ብቻ ነው የሚቀረው። ዙል ጀላሊ ወልኢክራም የክብርና የችሮታ ባለቤት የሆነው ጌታ እሱ ብቻ ነው ፍጥረታቶች ጠፍተው የሚቀረው ማለት ነው። እና ሊመኒል ሙልኩል የውም ሊላሂል ዋሂዲል ቀሃር እንደሚለው በሌላው ቦታ
ቂያማ በሚደርስበት ጊዜ እንግዲህ እስራፊል ሲነፋ በሰማይም በምድርም ያሉ ፍጥረታቶች በሙሉ ደብዛቸው ይጠፋል። የዛ ጊዜ አላህ ብቻውን ይቀርና ሊመኒል ሙልኩል የውም ዛሬ ስልጣን የማን ነው? የዱንያ ባለስልጣናቶች ሁሉ የደረሱ በማለት ጥያቄ ያነሳል። ያንን ጥያቄ እንኳን የሚመልስ ጠፍቶ በወቅቱ እሱ ራሱ መልሶ መልሱን ይሰጣል ማለት ነው። እና ቢላሂል ዋሂዲል ቀሃር ብቸኛና አሸናፊ ለሆነው አላህ ብቻ ነው ስልጣን እንጂ በአሁኑ ጊዜ የውሻሽት እንኳን ስልጣን አለኝ ብሎ የሚቀርብ ማንም የለም ይላል ማለት ነው። እና እንግዲህ መሆኑን ካወቀ የሰው ልጅ ካሁኑ አቅሙን አውቆ ለጌታው ታማኝ መሆን አለበት እንጂ በሱ ላይ መኩራትና መንበጣረር የለበትም ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን እና ከጌታችሁ ውለታ በየትኛው ክፍል ነው ልታስተባብሉ የምትሹት ሰዎችና ጅኖች? ይሄም ማድረግ የለባችሁም። ምስጋና ላንተ ይገባ፣ ማንኛውንም ውለታና እናስተባብልም በሉ። የሰአሉ መን ፊ ሰማዋቲ ወልአርድ አላህ Subhanahu Wa Ta'ala ከችሮታው ስፋት ብዛት የተነሳ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁላቸውም በየነሶከፋቸው የሚያስፈልጋቸውን ነገር ይጠይቁታል። ኩለ የውሚን በየለቱ ሆፊሸን እና በየቀኑ እሱ በተለያየ ስራ ውስጥ ነው። ስራው አይቋረጥም ማለት ነው። ማለት ምንድነው? እንግዲህ በአለሙ ዙሪያ ያሉ ፍጥረታቶች ሁላቸውም የሚያስፈልጋቸውን ነገር ጌታ እንዲያርግልን ጌታ እንዲያጣጥርግብን እያሉ ይወተውታሉ። እነዛን ሁሉ በየነሶከፋቸው መልስ ይሰጣቸዋል ማለት ነው እንዳግባቡ እንጂ ስራ በዝቶበት አንዱ ባንድ አካባቢ ያለውን ሰምቶ በሌላ በኩል ያለውን የሚተው አይደለም እንደ ፍጡር ማለት ነው። ፍጡር የሆነ እንደሆነ የፈለገውን ሀብታም የፈለገውን ቸር ቢሆን እንኳን የተሱ እንደይጠኞቹ በበዙ ቁጥር እሱ እንኳን ባይለግም ለመስጠት ባይቆጠብም እንኳን በአንድ በኩል ያለውን ሲያስተካክል በሌላ በኩል ያለው ይጓደልበታል። አላህ ግን እንደዛ አይሆንም ማለት ነው። ቀድሞ ቅደም ተከተል የሚባል ነገር የለም በሱ ስራ። እያንዳንዱ ፍጡር ለእያንዳንዱ ለሱ ብቻ እንደቆመ ሆኖ ነው የሚከታተለው። አንዱ ስራ ከሌላው አያሻክለውም እና በየለቱ በተለያየ ስራ ላይ ነው። እንግዲህ በዛሬው ዕለት የሚሰራውን በአለም ዙሪያ በእያንዳንዱ ማድረግ የሚገባውን ሁሉ ያደርጋል። ለነገው ደግሞ እንደዛው በየነሰከፉ ይሄዳል ማለት ነው። ዛሬ መወለድ ያለበት ይወለዳል፣ መሞት ያለበት በአለም ደረጃ በሙሉ ይሞታል፣ መፈጠር ያለበት ይፈጠራል፣ መወገድ ያለበት ይወገዳል፣ መሾም ያለበት ይሾማል፣ መሻር ያለበት ይሻራል፣ መክበር ያለበት ይከብራል፣ መክሰር ያለበት ይከስራል። በየለቱ እንግዲህ የሥራው ይቀጥላል በአለም ደረጃ ማለት ነው። እና አንዱ ስራ ሌላውን አያዘናጋውምና ጫና አይደርስበትም ማለት ነው። እና በየቀኑ በተለያየ ስራ ውስጥ ነው ሲባል ደግሞ እንዲሁ በውጣ ውረድ በድካምና በመዋተት ላይ ማለት አይደለም። ያው በቁድራና በኩል ነው የሚሰራው። በየለቱ ያው ሊሰራው የወሰነውንና ያቀደውን ነገር በተግባር ይተረጉመዋል በጥበቡ ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን እና ከጌታችሁ ውለታዎች በየትኛው ክፍል ነው የምታስተባብሉት ሰዎችና ጅኖች በላቸው። እና በማንኛውም ውለታ አናስተባብልም ምስጋና ላንተ ይሁን በሉ ብለዋል ረሱል። ተነፍሩ ለኩም አዩሃት ተቀላን በዚህ ምድር ላይ እንግዲህ እንደምንም ኖራችሁ ከለታት አንድ ቀን ይህች ዓለም ፍጻሜ ላይ በምትደርስበት ጊዜ አንድ ቀን የሰራችሁትን ስራ ሪፖርት እንድታቀርቡና በፍርድ ለመመልከት ተሰለፍላችሁ ይሆናል በላቸው ማለት ነው። ዛሬ እንግዲህ በዱንያ ላይ ያለ ሰው ሆነ ጅን የፈለገውን ይስራ የፈለገውን ያውራ በታዛቢነት ዝም ብሎ ነው የሚመለከተውና የሚከታተለው። እንዳውም አንዳንዶቹ ግብዞች የለለና የማያቸው የማይታዘባቸው ይመስላቸዋል እነሱ ስለማያውቁ። ግን እንደዚህ ያልኩኝ ታለፏችሁ በኋላ ከለታት አንድ ቀን ያቺ ቂያማ የምትባለው በምትደርስ ጊዜ እናንተ እድሜ ልካችሁን ሁሉ ስትሰሩና ስታወሩ የነበረውን ሁሉ ሪፖርት ለመመልከትና ውሳኔ ለመስጠት እዘጋጅላችሁ ይሆናልና ለዛ ቀን አስቡበት ነው የሚለው። ፈቢአይ አላኢ ረቢኩማ ቱከዚባን እና ከጌታችሁ ውለታዎች በማንኛዎቹ አይነት ነው የምታስተባብሉት? አታስተባብሉ ምስጋና ለሱ ይሁን በሉ ማለት ነው። ያ ማሸረል ጂኒ ወልኢንስ
እናንተ የሰውና የአጋንንት ህዝቦች ሆይ እንስተቷቱም አንተንፉዱ ምን አቅጣሪ ሰማዋት ወልአርድ ከሰማያትና ከመሬት አድማስ ለዘላችሁና ጥሳችሁ ለመሄድ የምትችሉ ከሆናችሁ ተንፉዙ እስቲ ዘላችሁ ለመሄድ ሞክሩ አተንፉዙነ ኢላ ቢሱልጣን እና ከኔ ግዛትና ክልል አምልጣችሁ የምትሄዱበት ምክንያት አይኖራችሁም በኃይልና በስልጣን ካልሆነ በስተቀር ይሄ ደግሞ የላችሁም እንግዲህ በእኔ ላይ ታመጣችሁና ለኔ አንገዛም ካላችሁ ይሄንን ዓለምን የፈጠርኩላችሁን ሀገር ለቃችሁ ሂዱ እስቲ እንግዲህ ጉልበትና ዕውቀት ካላችሁ ማለት ነው ይሄን ደግሞ ለማድረግ አቅም ይጠይቃል በማን አቅም ነው ከመሬትና ከሰማይ ለቆ መሄድ የሚቻለው አትችሉ ታዲያ ሩጣችሁ የማታመልጡ ከሆነ ለአገሩ ባለቤት እጅ መስጠቱና ታማኝ መሆኑ ይበጃል እኔ ግዛት ውስጥ ሆናችሁ እንባልጋለን ብትሉ አይሆንም ማለት ነው አንድ ሽፍታ ከሸፈተ ባንዲ ክልል ለመንግስት አልገዛም ካለ በሰው ደረጃ እንኳን ያንን ክልል ለቆ ግን መንግስት ወደማይቆጣጠረው ሂዶ ነው ሽፍትነቱን ማራመድ ያለበት ማለት ነው እናንተም ታዲያ በአላህ ላይ እናምጻለን ካላችሁ ሰማዩም ምድሩም የኔ ነውና ሁለቱንም ክልሎች ለቃችሁ ሂዱ ከዚህ ሌላ ሀገር እንዳለ ማለት ነው እናንተን የሚያስተናግድ እዛ ሄዳችሁ ያ እንግዲህ አመጻችሁን ቀጥሉበት የሚያዋጣችሁ ከሆነ ይህን ለማድረግ ካልቻላችሁ ደግሞ እንደገና እዚሁን የምቆጣጠረው ክልል ላይ ሆናችሁ በእኔ ላይ ማመጽ አግባብ ስለማይሆን አቋማችሁን ማስተካከል ይኖርባችኋል ወይኔ ጋራ ተስማማላችሁ ወይ ተሸፈታችሁ አይቀር መድረኩን ለቃችሁ ትሄዳላችሁ ይሄ ካልሆነ ግን ወደፊት ውድቀታችሁ የከፋ ይሆናል ማለቱ ነው እና እንግዲህ አቅማቸውን እንዲያውቁ መግለጹ እንጂ ወትሮውንም ከሰማይና ከመሬት ወጥቶ ለመሄድ እንደማይችሉ ያውቃል ማለት ነው ተቢአየ አላ ረቢኩማ ተከዚባን ከጌታችሁ ለታዎች በየትኛዎቹ ክፍሎች ነው ታዲያ ልታስተባብሩ የምትችሉት ባላቸው ወርተሉ አለይኩም አሽዋዱ ሚን ናሪን ወኑሐሱን ፈላ ተንتصران እና አሁን የነገርኳችሁንና የመከርኳችሁን የማትቀበሉና የማትከተሉ ከሆነ የውመል ቂያማ ሲሆን እዛ ለፍርድ በምትቀርቡበት ጊዜ አጥታችሁና አክታችሁ ከተገኛችሁ በእናንተ ላይ የሳት ንብልባል ይላክባችኋል ያው ጀሃነም ተሰለጥባችኋል ይበላቸው ወኑሐሱን እንደገና ደግሞ የቀለጠ ነሐስ በላያችሁ ላይ ይደፋባችኋል ፈላተን ተስራን እና የዛ ጊዜ ዛሬ በባጢል ላይ እንደምትተባበሩትና እንደምትረባረቡት አንዱ ሌላውን የሚያድንና የሚገላግል ሆኖ አይገኝም ተያይዛችሁ ተነፍራላችሁ እንጂ በጀሃነም ባላችሁ ኃይል ተረባርበን እናመልጣለንና እንመክተዋለን እንዳይመስላችሁ ዛሬ ግን ያው በባጢል ላይ ሆናችሁ ወንጀልን ስትሰሩ አንዱ ሌላውን እያወባራና እያተባበረ እያደፋፈረ እንደሚያደርገው ጀሃነምንም በመተባበርና በማበር የሚትገፈተር ነገር አይደለችም ነው የሚለው ተቢአየ አላ ረቢኩማ ተከዚባን ከጌታችሁ ለታዎች በየትኛዎቹ ክፍሎች ነው ልታስተባብሉ የምትሹት በማንኛውም ማስተባበል አይገባችሁም ምስጋና ለሱ ይሁን በሉ ይላል ፈኢዘን ሸቀት السماء እና ያቺ ቂያማ የምትባለ አተረኛ ቀጠሮ በምትደርስበት ጊዜ ሰማይ ትቀደዳለች እና ይህች በላያችሁ ላይ ለዘመናት ምንም ነገር ነውጥ ሳታሳይ የቆየችው ጠንካራ ሰማይ ስትቀዳደድ ፈካነት ወርደተን ከዲሃን እና ልክ ጠገረዳ ትመስላለች ያአላህ የቂያማው ነውጥ ያቀላታል ከረዋ ይለወጣል ዛሬ ሰማያዩ ነበረች የዛ ጊዜ ቀይ አበባ ትመስላለች ማለት ነው እና ቀላቷ ከዲሃን እንደ ታረበ ቆዳ ትመስላለች ይሄ ለቀረጥ የገባ የታረበ ቆዳ ቀይ ሆኖ እንደሚያንቀለቅል የሰማይም ከለሩና መልኩ እንደዛ ይቀየራል በጀሃነም ሰምታ ወይም በአላህ ቁጣ ተለውጣ ለቀይ ቆዳ በምትመስልበት ጊዜ የዛ ጊዜ የሚያጋጥመው መከራ በጣም ከባድ ነውና እህን ጊዜ ያስቡበት በላቸው ነው የሚለው ፈቢአየ አላ ረቢኩማ ተከዚባን ከጌታችሁ ለታዎች በየትኛው ክፍል ነው ታዲያ የምታስተባብሉት በማንኛውም ክፍል ማስተባበል የለባችሁም ምስጋና ላንተ ይሁን በሉ ፈየውመይድ ላ ይስአሉ አን ዘንቢሂ ኢንሱ ወላ ጃን እና በዛ ለቂያማ ደርሶ ከመቃብራችሁ በምትወጡበት ጊዜ ከአጠፋው ጥፋት ወይም ከፈጸመው በደል
ሰውም ሆነ አጋንንት አይጠየቅም ማለት ገና ከመቃብር በሚወጣበት ጊዜ ወዳውኑ ከመቃብሩ ብቅ ሲል የሰራውን ስራ አይጠየቅም ወደ ማህሸር ይነዳና እንደገና የተወሰነ ክፍለ ጊዜ አለ ለሂሳብ እንጂ ወዳው እንደወጣ አይደለም ማለት ነው እና ፈቢአይ አላኢ ረቢኩማ ትከዚባን ከጌታችሁ ውለታዎች በየትኞቹ ክፍሎች ነው ልታስተባብሉ የምትዳዱት በየትኛውም ክፍል ማስተባበል የለባችሁ ምስጋና ላንተ ይሁን በሉ ወረፉል ሙጅሪሙነ ቢሲማሁም ታዲያ ገና ከመቃብራቸው እንደተነሱና እንደወጡ ምርመራ የለም ሂሳብ አይከፈትም ከተባለ አጥዩና አልሚው በምን ይለያል ብትል ይሄንማ ገና ሲወጣ በምልክት እናሳውቀዋለን ይላል ማንኛውም ጠማማና ኸይረኛው ሰው ከመቃብሩ ሲወጣ በመልኩ ይለያል ማለት ነው ቢሲማሁም ማለት በልዩ ምልክታቸው የሙእሚኖቹ ፊታቸው ኑር ሆኖ እንደ ፀሐይ እየበራ ነው የሚነሳው የካህዲዎቹና የሙናፊቆቹ ደግሞ ልክ ጥልመት ሆኖ ጨለማ ሆኖ ነው የሚነሳው አይናቸው ደግሞ ተጉረጥርጦ እንደዚህ ተሸናድሮ ነው የሚያስፈራራ ሆኖ የሚመጡት ማለት ነው ከንፈራቸው ከብዶ ፈይኹዙ ቢነዋሲ ወልአቅዳም እና የዛ ጊዜ ካፊር ሙናፊቅ የተባለ በመላእክት ኃይል አናቱና እግሩ እየተያዘ እንዳገዳ ለሁለት ወገቡ ወደ ኋላ እየታጠፈ ወደ ጀሃነም መወርወር ይጀመራል ማለት ነው እና መላእክቶቹ ኬላ ላይ ይቆሙና እነዚህ ፊታቸው ጠቁሮና አይናቸው ፈጥጦ የሚመጡትን ሰዎች እየተቀበሉ ኬላ ላይ አናቱን ባንድጁ እግሮቹን ባንድጁ ይዝና መሃል ወገቡን እንዳገዳ ወደ ኋላ ጥፍ ያደርገውና እንዲህ አርጓቶ ወደ ጀሃነም ጉድጓድ ይወረውራል ማለት ነው ፈቢአይ አላኢ ረቢኩማ ትከዚባን እና ይሄን ሁሉ ነገር ከመድረሱ በፊት በዚህ መልክ ማስተዋወቂያና ማስጠንቀቂያ ከውለታ ይቆጠራልና አሁንም የትኛውን ውለታ ነው ልትክዱና ልታስተባብሉ የምትሹት ይሄን ሁሉ ባልነግራችሁና ባልመክራችሁ አዘናግቼ ቢይዛችሁ ኑሮ ምንኛ መጥፎ ይሆን ነበር ግን ይሄን ሁሉ መንገር ራሱ ውለታ ነውና ይሄን ነው እንደ ልትክዱኝ የምትሹት እና የጌታችሁን ውለታ ማንኛውንም ማስተባበል የለባችሁ ላንተ ምስጋና ይገባው በሉ እንጂ هذه جهنم التي يكذب بها المجرمون እና በዛ ወቅት ጀሃነም በጋድ ትመጣለች ትገለጻለች የዛ ጊዜ በዱንያ ላይ ያሉ ጠማማ የነበሩት ህዝቦች ይክዷትና ያስተባብሏት የነበረችው ጀሃነም እነሆ ይቻት እስቲ አሁን እንግዲህ ያስተባብሏት ይባላል የጡፉነ በይነሃ ወበይነ ሐሚሚን አን በርሷና በፈላው ውሃ መካከል ወዳና ወዲህ ይመላለሳሉ አንድ ጊዜ ጀሃነም ሲኦል ሲገቡና ቃጠሎ ሲበዛባቸው ውሃጥም ሲያከስራቸው አረንዳ የሚጠጣ ፈሳሽ ነገር ይስጠን ብለው ይወተውታሉ ይጮሃሉ ይሽ ወደ መጠጥ ቦታ ወሰዷቸው ብሎ ይፈቀድላቸዋል በሚሄዱበት ጊዜ ለዘመናት በጀሃነም ሲቀቀል የቆየና የመጨረሻ ፍላት ደረጃ ላይ የደረሰ ፈሳሽ ያገኛሉ ያንን እንኳን ሲጠጡት ገና ትንፋጎቱ ላቦቱ ባሻጋሪ በሚያገኛቸው ጊዜ ፊታቸው ቆዳ ወልቆ ይበራል በኃይሉ ማለት ነው ያንን ተጥማቱ ብዛት የተነሳ በኃይል ይጎነጩታል በሚጎነጩ ጊዜ ደግሞ ፈቀጣ ማአሁም እንዳለው ሱረቱ መሐመድ ላይ የውስጥቃቸውን አንድ ጊዜ ቁምጥምጥ አድርጎ በፈጋራቸው ይዞ ዱብ ይላል ማለት ነው ያ ደግሞ ተሳቱ የባሰ ይሰማቸዋል የዛ ጊዜ አራሳቱ ይሻላል ነው ወደ ሳቱ መልሱ ይሉና ወደ ዋናው ቃጠሎ ደግሞ ይመለሳሉ አንድ ጊዜ ወደ ዋናው ቃጠሎ ሲመጡ ሌላ ጊዜ ደግሞ ወደ መጠጡ ሲመለሱ በዚሁ መልክ እንግዲህ ሲተቃዩ መኖር ብቻ ይሆናል ማለት ነው ይሄን ሁሉ ሳይደርስባቸው በፊት መንገሬና ማሳወቄ ከውለታዬ ነውና ፈቢአይ አላኢ ረቢኩማ ትከዚባን ከጌታ ውለታዎች በየትኛዎቹ ክፍሎች ነው የምታስተባብሉት በላቸው በየትኛውም ክፍል አናስተባብልም ምስጋና ላንተ ይሁንልህ በሉ ወሊመን ኻፈ መቃመ ረቢ ጀነታን እንግዲህ የጠማማዎቹና የካህዲዎቹ ሁኔታ ይህንን ሲመስል በአንጻሩ ደግሞ ጌታውን ከወዲሁ ያወቀና ፊቱ ለሂሳብ መቅረቡን የፈራና ተወዲሁ የተዘጋጀው ሁለት አይነት ጀነት ተዘጋጅቶለታል ብለህ ንገረው ይላል እና ሁለት አይነት ጀነት የሚባለው አንድ ተኩፍርና ተሽርክ ስለዳነ ሌላው ደግሞ ዒባዳ ስላደረገ ሁለት የተለያዩ ቦታዎች ላይ ሁለት ሀገሮች ተዘጋጅቶለታል ማለት ነው ወይም አንዲ ከህንጻውም የቤት ዕቃውም በሙሉ ከብር ብቻ የተዘጋጀ በሐዲስ እንደተገለጸው ሌላው ደግሞ
የህንጻው ኢማራው ራሱ እንደገና በውስጡ ያሉ ድርጅትና እቃዎች ሁሉ ከወርቅ ብቻ የተሰሩ ሆነው ሁለት አይነት ጀነቶች ይኖሩታል ማለት ነው። ወይም ደግሞ ማንኛውም ሰው ካፊርም ቢሆን ሙእሚን አላህ Subhanahu Wa Ta'ala በሁለቱም ሀገር ቤትና ድርጅት አድርጎለታል። ለካፊሩም የሰለመ እንደሆነ በሚል ግምት ጀነት ውስጥ ድርጅት አለው ድርሻ አለው ማለት ነው። ለሙስሊሙም ደግሞ ጀሃነም ውስጥ ካፊር ከሆነ ቅጣት ቦታ ተይዞለታል እና ሁለታቸው እዛ በሚሄዱበት ጊዜ የመወራረስ ሁኔታ ይመጣል ማለት ነው። ካፊሩ ሰውዬ እዚህ ጀነት ዓለም የነበረውን የራሱን ርስት አላህ Subhanahu Wa Ta'ala ገሌ በኩፍር ሙቷልና ይሄንን ለመውሰድ አልቻለም በሱ ፈንታ ለውጠው ይልና አንዱ ሙስሊም ጀሃነም ባለው ድርሻው እዚህ ያለውን ጀነት ይለወጥለታል ማለት ነው። እና አንዱ የራሱ መደበኛ ሲሆን ሌላው ደግሞ ተካፊሩ የወረሰው ሁለት አይነት ጀነቶች ያገኛል ነው የሚለው። ፈቢአየ አላኢ ረቢኩማ ቱከዚባን ከጌታችሁ ለታዎች በየትኛዎቹ ክፍሎች ነው የምታስተባብሉት? በማንኛውም ክፍል ማስተባበል አይበጅም። ምስጋና ላንተ ይሁንልህ በሉ። ፊማ አይናኒ ተጅሪያን እና በእነዚህ በሁለት የተለያዩ ጀነቶች ቦታ ሁለት አይነት ምንጭ ውሃዎች አሉ። ያንን አትክልቱንና ህንጻውን የሚያስተካክሉና ውበት የሚሰጡት የሆኑ በህንጻውና በዛፎቹ ስር የሚሻቹና የሚፈልቁ የሆኑ ሁለት ልዩ ምንጮች አሉበት ይላል። ፈቢአየ አላኢ ረቢኩማ ቱከዚባን እና ከጌታችሁ ለታዎች በየትኞቹ ክፍሎች ነው የምታስተባብሉት? በማንኛውም ክፍል ማስተባበል አይበጅምና ላንተ ምስጋና ይድረስ በሉ። ፊማ በነዛ በጀነቶች ውስጥ ሚን ኩል ፋቂሃቲን ዘውጃን ከፍራፍሬና ከአትክልት አይነት ሁለት ጥንድና ጣምራ የሆኑ መስተንግዶች ተዘጋጅተዋል ይላል። እና እንግዲህ በዚህ በዱንያ የምናቀው ስሙን የሰማነውም ያልሰማነውም የጣፋጭና አስደሳች የሆኑ የፍራፍሬና የአትክልት አይነቶች ያውም አንዳንድ አይነት ሳይሆን ሁለት አይነት በአንድ ስም ከሚጠራው ሁለት የተለያየ አይነት ፍራፍሬና አትክልት በሙሉ ተሞልቶበታል ማለት ነው። ፈቢአየ አላኢ ረቢኩማ ቱከዚባን ከጌታችሁ ለታታዳ በየትኛው ክፍል ነው የምታስተባብሉት? በየትኛውም አታስተባብሉ ምስጋና ላንተ ይገባበሉ። ሙተቂኢና አላ ፍሩሽን በጧኢኑሃ እነዚህ የሁለት ጀነት ባለቤት የሆኑት ሙእሚኖች በልዩ ምንጣፍ አበባ ምንጣፍ ላይ ይንፈላሰሳሉ እና የዛ አበባ ምንጣፉ ውስጡ ቅጡ የተሸቀሸቀበት ምን ይስተብረቅን ከወፍራም ሐር የሆነ ሐር ነው ራሱ ውስጥ በጥጥ ደረጃ የተደረገው የተጎሰጎሰው ማለት ነው። ወጀነል ጀነተይን ዳን የሁለቱም አትክልቶች ተለቃሚ ተብል ለተጠቃሚው በጣም ቅርብ ነው። ቁሞም ያለው በቁሙ ይደርስበታል። የተቀመጠው ሙት እንዳለ የተኛውም እንደተኛ ሳይቸገርና መሰላል ሳይጎትት በፈለገው መልክና ወቅት ይቀርብለታል ነው የሚለው። ወሚን ዱኒሂማ ጀነታን ቀደም ሲል ከተጠቀሱት ሁለት አይነት ጀነቶች ደግሞ ለየት ያሉ ሌሎችም ጀነቶች አሉ ተጨማሪ ይላል። እና የፊተኞቹ እንግዲህ በአንድ ደረጃ ላይ ላሉት ሲሆኑ እንደገና ደግሞ ከዛ ላቅ ያለና የተሻለ ደረጃ ላይ ላሉት ሌላ ደግሞ ተለዋጭ ጀነቶች ይኖሩታል ነው የሚለው። እና ወደፊት በሚቀጥለው ሱራ አልዋቂዓ ላይ የጀነት ሰዎችን ያው ይከፍላቸዋል በደረጃ በመጀመሪያዎችን ሙቀረብ ይላቸዋል ወይም ሳቢቅ ይላቸዋል። ቀጥሎ የሚመጡትን አስሐቡል የሚን ይላቸዋል የቀይ ጓዶች በማለት ይሰይማቸዋል። እና እንግዲህ የጀነት ሰዎች በዚህ በሁለት ማዕረግ ስለሚከፈሉ ቀደም ሲል የተጠቀሰው የመለስተኛው ነው ይሄ አስሐቡል የሚን የሚባለው። እንደገና የባለሟሎቹ የሙቀረቦቹ ደግሞ ተዚህ ቀጥሎ የሚገለጸው ይሆናል። እና ቀደም ሲል ከተጠቀሰው ደግሞ በተለየ ሁለት አይነት ሌላ ጀነቶች አሉ። ያው ቅድም እንደተባለው አንዱ በኢማናቸው ሌላው በመልካም ስራቸው ወይም አንዱ በመልካም ስራቸው ሌላው መጥፎን በመከልከላቸውና ራሳቸውን በመቆጣጠራቸው ወይም አንዱ በራሳቸው በመደበኝነት የተሰጣቸው ሌላው ለካፊሩ ሊሆን ከነበረው የተወረሰ ሆኖ ሌላ አይነት ጀነት ይኖራቸዋል። ለነዚህም እንደገና ማለት ነው። ፈቢአየ አላኢ ረቢኩማ ቱከዚባን ከጌታችሁ ለታዎች በየትኛዎቹ ክፍሎች ነው የምታስተባብሉት? በየትኛውም አታስተባብሉ ምስጋና ላንተ ይሁን በሉ። ሙድሃመታን
እነዛ ሁለት አትክልታማ የሆኑ ጀነቶች በጣም የአትክልታቸው ከመድመቅ የተነሳ አረንጓዴነቱ ጠንቶበት ወደ ጥቁረት ያዘነበለ ሆኖ ይታያል። አንድ አትክልት እንግዲህ ውሃው የጠገበ መሬቱ የተመቸ በሚሆንበት ጊዜ በጣም ድምቀቱ አረንጓዴ ከመሆን አልፎ ወደ ጥቁረት ያደላል ማለት ነው። መሬቱ ደካማ የሆነ እንደው ወይም የውሃ እጥረት ያለበት እንደሆነ አረንጓዴነቱ ወደ ቢጫነት ይሄዳል፣ ኃይል እየደከመ ስለሚመጣ ማለት ነው። እና ከፊተኛው ጋር ሲታይ ያኛው አረንጓዴ ነበረ፣ ይሄኛው ደግሞ አረንጓዴነቱ ጠንቶበት ወደ ጥቁረት ያዘነበለ ሆኖ ይታያል ከድምቀቱ ብዛት የተነሳ ይላል። ፈቢአይ አላኢ ረቢኩማ ቱከዚባን። እና እንዲህ አይነት የተለያየ ጸጋ ያዘጋጀላችሁ ጌታ መሆኑ የታወቀ ታዲያ ይህንን ሁሉ ባያደርግልን ይሻላል ልትሉ ፈልጋችሁ ነው ወይስ ምንድነው? በየትኛው ውለታው ነው ጌታችሁን የምታስተባብሉት? በየትኛውም አታስተባብሉ፣ ምስጋና ላንተ ይገባበሉ። ፊማ በእነዚህ በሁለቱ ተለዋጭ ጀነቶች ደግሞ አይናኒ ለአትክልቱን የሚመግቡ የሆኑ ሁለት ልዩ የሆኑ ምንጮች አሉበት። ነዷኸታን በኃይል የሚንቧቡና የሚፈልቁ የሚያጥለቀልቁ የሆኑ ማለት ነው። የፊተኛው ተጅሪያን ነበር የሚፈልቁ ብቻ ነበር። ይሄ ደግሞ ነዷኸታን በኃይል ተስፈንጥሮ የሚሄድ የኃይል ያለው ውሃው ማለት ነው። እና ውሃው እንግዲህ በበረታ ቁጥር አትክልቱ ደግሞ ይጠግብና በጣም ይደምቃልና ያብባል ያፈራል ከሚገባው በላይ ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን። ከጌታችሁ ውለታዎች አሁንም በየትኞቹ ነው የምታስተባብሉት? በየትኛውም አታስተባብሉ፣ ምስጋና ላንተ ይገባበሉ። ፊሂማ ፋኪሃቱን ወነኽሉን ወሩማን። እና በእነዚህ በሁለት አትክልት ቦታዎች የተለያዩ እልቆ መሳፍርት የሌለ አይነት ሁሉ በአጠቃላይ አትክልትና ፍራፍሬ ሁሉ ተሞልቶባቸዋል። በተለይም ነኽል የሚባለው ዛፍ ይበዛል፣ የተምር ማለት ነው። ሩማን የሚባለውም ዛፍ በውስጡ አትክልቶች ውስጥ ጎልቶ ይታያል ማለት ነው። እንግዲህ በአብዱላህ ኢብኑ አባስ እንዳሉት በዚህ በዱንያ ላይ የምታውቋቸው የአትክልትና የፍራፍሬ አይነቶች ሁሉ ለማስተዋወቅ ያህል ስማቸውን ይጠቀምባቸዋል አላህ እንጂ በጀነት ያሉ አትክልቶችም ሆነ ሌላ ጸጋዎች በስማቸው እንጂ በዚህ በዱንያ ላይ እንዳለው አይደለም። ተምርም ቢባል ፋኪያም ሙዝም ምንም የፈለገው ነገር ቢባል ሰው መቼም የማያውቀውን ነገር እንዳው ጥሩ ነገር ጣፋጭ አለ ከሚባለው በጭፍን በሚያውቀውና በሚያደንቀው ነገር እንዲህ ያለ ብሎ ስሙን መንገሩ ለግምት ስለሚያመቸው ያህል ነው እንጂ የዚህ የዱንያው ተምር ወይም የዱንያው ብርቱካንና ሙዝ አይደለም አትክልት ፍራፍሬ የሚባለው ማለት ነው። አንዷ ብቻ ብትቀምስ በሙሉ ዱንያን የሚያስጠላ ነው የሚሆነው ማለት ነው። እና የነዚህ ሁሉ አትክልት አይነቶች ተሞልተው ይገኝበታል ያ ጀነት የሚባለው ቦታ። ፈቢአይ አላኢ ረቢኩማ ቱከዚባን። እና ከጌታችሁ ውለታዎች በየትኞቹ ነው ልታስተባብሉ የምትሹት? አታስተባብሉ፣ ምስጋና ላንተ ይገባበሉ። ፊህነ ኸይራቱን ሒሳን። እና በእነዚህ በአትክልታማ ቦታዎች ሁሉ ደግሞ ለናንተ አስደሳቾችና አጫዋቾች የሚሆኑ መልካቸውም ጸባያቸውም የተዋቡና የተስተካከሉ ጥሩ ቆንጆዎችም ተዘጋጅተዋል በላቸው ይላል። እና ኸይራቱል አኽላቅ መልክ ጸባያቸው በጣም የተዋቡ ለስላሳዎች የማይጎረብጡ ማለት ነው ለባለቤቶቻቸው። እና ሒሳኑል ኸልቅ ጸባያቸው ብቻ ሳይሆን ደግሞ አካላቸው የተዋበ በጣም ታይተው የማይጠገቡ የሆኑ ጸባያቸውም ሆነ መልካቸው የተስተካከሉ ቆንጆዎች ተሰይመውበታል በዛ ሁሉ ቦታ ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን። ከጌታችሁ ውለታ ታዲያ በየትኛው ክፍል ነው እናንተ ጅኖችና ሰዎች የምታስተባብሉ? በማንኛውም ማስተባበሉ አይበጅምና ምስጋና ላንተ ይገባበሉ። ሑሩም መቅሱራቱን ፊል ኺያም። እና በዛ በጀነቱ ውስጥ አሁንም ሑር አይነ ኩላማ ወይም አይነ ደማቅ የሆኑ ሴቶች ተዘጋጅተዋል ይላል። እና በኑር ወይም በሉል ድንኳን ውስጥ የተጨጎሉ የሆኑ ያጫጉላቸው የተቀመጡበት ቦታ ከሉል ወይም ከአልማዝ የተሰራ ነው። አልማዝ የሚባለው ነገር በዚህ በዱንያው እንኳን ያለው አልማዝ
በአንዲት ግራም ስንት ሺህ የምታስከፍልናት ማለት ነው። እዛ ግን እንደ ተራ ነገር ሆኖ ጎጆ ይሆናል አልማዝ ማለት ነው ለነዛ ሙሽራዎች መጨጎያ። በዛ በአልማዝ የጎጆና ኸይማ ወይም ድንኳን ውስጥ ነው የምታጀቡት ነው የሚለው። ፈቢአይ አላኢ ረቢኩማ ቱከዚባን እና ይህን ሁሉ ጸጋና ክብር ያዘጋጀላችሁን ጌታችሁን በየትኛው ውለታው ነው የምታስተባብሉት? በየትኛውም አታስተባብሉ፣ ለሱ ምስጋናን አቅርቡ በላቸው። ለም የጥሚቱነ ኢንሱን ቀብለሁም ወላጃን እነዛን የጀነት ውብ የሆኑ ቆንጆዎች ከባለቤቶቻቸው በስተፊት የሰዎችንም ሰው የጅኖችንም ሌላ ጅን ቀድሞ አልገሰሳቸውም ማለት ህጋቸውን አልወሰደም። ገና እንደተፈጠሩ ነው ያሉት ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ለታታዳ የትኛውን ክፍል ነው የምታስተባብሉ? ማንኛውንም አታስተባብሉ፣ ምስጋና ላንተ ይድረስ በሉ። ሙተቂነ አላ ረፍረፊን ኹድሪን እና አረንጓዴ በሆኑ ብርቅዬና ውብዬ በሆኑ መከዳዎች ላይ የተመኩና የተመቻቹ ሆነው ይቀመጣሉ። ወአብቀሪን ሒሳብ እንዲሁም ደግሞ አይን የሚማርክ የሆነ በጣም ውበቱ የሚያጭበረብር በሆነ አበባ ምንጣፍም ላይ ይንፈላሰሳሉ ይላል። እና አብቀሪ የሚባለው እንግዲህ በዱንያ ላይ ታይቶ ተሰምቶ የማያውቅ ብርቅዬ የሆነ ምንጣፍ አብቀሪ ይባላል። የዛ አይነት ምንጣፍ ላይ ዙሪያውን ደግሞ አረንጓዳማ የሆኑ ደስ የሚሉ መከዳዎች ይደረደሩና በዛ ላይ እየተንፈላሰሱ የፈለጉትን የምግብና የጣፋጭ አይነት ሁሉ ይቋደሳሉ ማለት ነው። ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ለታታዳ በየትኛው ክፍል ነው የምታስተባብሉ? በማንኛውም አታስተባብሉ፣ ምስጋና ላንተ ይድረስ በሉ። ተባረከ እስሙ ረቢከ ዚል ጀላሊ ወልኢክራም የጌታ ስም የተባረከና የተቀደሰ ሆነ የልዕልናና የችሮታ ባለቤት የሆነው ጌታ ስም የተወደሰና የተከበረው ነውና ሁልጊዜ ማወድሰውና አክብረው ይላል።